እየቀደምከኝ ነው እንደምታስበው? ያው ማንቺ እየሮጥሽ እኔው እያረኩ ነው የቀደምኩሽ። ቆይ ግን ስታስበው ተስፋ የምቆርጥ ይመስልሃል? ከሰይጣን ጋር የሚያመሳስላችሁ ባህሪ እኮ ይሄ ነው። ሁለታችሁም ተስፋ አትቆርጡ፣ ግን ተስፋ የላችሁ። እንዳትረሳ ትለምነኛለህ። የሚሄድበት እኮ የለም ታውቂያለህ እንዴ? እና እኔም ልልክሽ። አይ ምንም ትያለሽ እንዴ? በአትቀብጃውና የተነሾች አታካብድ እንጂ ተመስገን። ምን ችግር አለው? ተነሽ። እዚህ በኋላ ቤት ድረሽ እንዳት እባክህ ተመስገን፣ እባክህን ተናግሬያለሁ። ሰምኛለሽ? ሰላም ውድ የቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ትሁት ድራማ ዛሬ የምተፈጠረው የሚለውን አብረን እናለን ማለት ነው። ካሌብ ትሁትን ይቅርታ መጠየቅ አለብህ ብሎ አባዬ ነገሩ ከረፈደ በኋላ ይቅርታ ብትጠይቅ ምን ጥቅም አለ? እሷን ካቆሰልክ በኋላ ከመጀመሪያ ነው እንጂ መጠንቀቅ እያለ አባዬ ካሌብን እየተቆጣው ነበረ ማለት ነው። ካሌብ በተናገረው ነገር ጸጽቻለሁ አባዬ፣ ትሁትን ይቅርታ መጠየቅ አለብኝ እያለ እሷን ካደማ በኋላ ይቅርታ ብትጠይቅ ምን ጥቅም አለ? ቀድሞ ነው እንጂ መጠንቀቅ እያለው ነበር። ሆኖም ገና ልጄ እባክህን በተደጋጋሚ ስተት በተደጋጋሚ እሷን ስታስገባ አያለው። ነገር ግን ስትናገር ጥንቃቄ አድርግ፣ ስሜታዊ አቱን በስሜታዊ አባዬ ቀንቼ ነው ቅናትን በልክ አድርጓ እያለው ነበር። ትሁት እንዳጋጣሚ ጽዳት ላይ የነበረች በጠረጴዛ እየወለወለች ያለ ካሌብ ትሁት ላናግርሽ ፈልጌ ነበር እያለት ነበር። ካሌብ ምንድነው የምትፈልገው? ማለት ስራ ብቻ መስራት የምፈልገው ሌላ የምትጠይቀኝ ነገር አለ? የምትፈልግ ነገር አለ እያለችው፣ አይ ላናግርሽ ብቻ ነው የፈለጉት፣ እባክሽ ትሁት ይቅርታ አድርግልኝ እያለ ካቀሶልከኝ በኋላ ይቅርታ ምንም አይጠቅመኝም አለችው። እኔ ብዙ ነገር በጣም ስለቀናውና ስለተናደድኩ ነው። አዎ ተመስገን አውቀዋለሁ፣ አብሬ እኖራለሁ ያልኩት አብሬ እኖራለሁ። ካሌብም ደግሞ አስገድዶኝ ጠልፎን ቤት አስቀምጦኝ ነው እና ገና በ15 ዓመቴ ነው አስገድዶ እየደፈረኝ፣ ቁስሌ ራሱ ገና አልዳነም እያለች እያለቀሰች ነገረችው። እባክሽ ይቅር በይኝ፣ አጠፍቻለሁ ትሁት ይቅር በይኝ እያለ ይቅርታ ጠየቀው ማለት ነው። ግን አባዬ ትሁት እጅግ በጣም ተናዳብኛለች፣ ስሜታዊ ሆናለች፣ ምን ማድረግ እችላለሁ አባዬ ታውቃለህ እያለ ነበር። በአሁኑም ጊዜ ስጣት ይቅርታ፣ በጣም አቁስላታል እና ብዙ ነገር ብዙ ስቃይና ብዙ ፈተና አሳልፋለች። ስለዚህ ይሄ ለትሁት አይገባትም እያለ ነበር አባዬን። ትሁትን እጅግ በጣም ይወዳታል ማለት ነው። እሺ እልና መጨረሻ እንግዲህ ይቅርታ ታደርግልሃለች፣ ለማንኛውም መረጋጋት ይኖርብሃል እያለ ነበር። ትሁትና አባዬ አንድ ላይ ዜና ቁጭ ብለው ይሆሩ ነበር እና ትሁት እስቲ ቡና አፊልኝ እያለች ነበር። ቀልድሽ እኮ አይጠገብም ቲና እያለቻት ነበር። ቲና እንግዲህ እልቁንስ በክብር ከዚህ ብትወጪ ይሻልሻል እያለቻት ነበር። እንግዲህ ትሁት የእሷን በፌስታል አድርጋ ልብሶችን አመጣች። አሁን በራስሽ ችለሽ እባክሽ ውጪ ስትላት፣ ትሁት አንቺ እኮ ሰራተኛ ነሽ እኔ እንድታስወጪኝ አቺም እያለች ነበር። ቲና አባዬ እባክህን አጠፍቻለሁ ይቅር በለኝ እያለች ይቅርታ ውስጥ ማጸን ነበር። በተደጋጋሚ ይቅርታ አድርጌልሽ ነበር፣ ነገር ግን ሁሌ ይቅርታ አድርጌልሻለሁ፣ ነገር ግን ይቅርታ በተደጋጋሚ ሳደርግ ጅል መስየሽ ነው እንዴ እያለት ነበር። እና መቼ ቦን ይቅር አልልሽም፣ ቤት ለቀሽ ውጪልኝ፣ በጭራሽ ላይሽ አልፈልግም እያለት ነበር። ቲና አማራጭ ሳጣ ቁጭ ካለች በኋላ ትሁት ትመጣና በግድ ኮትታ ከቤት ታስወጣታለች እና ልብሶቿን ወርውራ ድጋሚ እዚህ እንዳለሽ ከዚህ ትሁት መሞቻሽን ያጣደፍሽ ትሰሚኛለሽ ወይ አይገልሻለሁ እያለች ስታስፈራራት ነበር ማለት ነው። እንግዲህ እያስፈራራቻት ነበር። ትሁት እባክሽ ተይ እንደዛ አታርጊ፣ ለዚህ ስራሽ ደግሞ አስከፍልሻለሁ። ቆይ ማንን ተማምነሽ ነው እኔ እንደዚህ ያደርገሽኛለ? መቼም በሆን እንዳትረሽ፣ አንቺም ያደረግሽው ነገር መቼም እንዳትረሽ እያለቻት ነበር። እና አባዬ ተገላገልን፣ ቤቱ እኮ ቀለለ እያለች፣ አሁ ልጄ ቤቱ ቀለል ብሏል፣ አባዬውን ቆንጆ ቡና አፈላልሃለሁ እያለች ነበር። ደስ ይለኛል ልጄ፣ አሁ ቤቱ እኮ የሆነ ነገር ከላያችን ላይ እየተነሳ ነው የሚመስለው። ቲና ስለወጣች ደስ ብሎኛል ልጄ፣ አመሰግንሻለሁ አባዬ፣ እኔ ምን አደረግኩ?
እኔ እኮ ምንም አላደረኩም። ቡና ልታፈላ ሱቅ ዕቃ ልገዛ ስትወጣ እንደ አጋጣሚ ተመስገን ታይና ተመስገን እንግዲህ እያስፈራራት ነበር። ያን ሽማግሌ እንድ ጉዳይ የማትፈልጊ ከሆነ እባክሽን ወደ እኔ እንድትመጭ እፈልጋለሁ ያለት። ምን ሌላ ሰው ላይ እጅን ከመቀንሰር ከኔ ጋር ጨርሶ እነሱ ምን አድርጉ ደግሞ አባዬ ምንም ነገር ልታደርጉ አትችልም እያለችው ነበር። ተመስገን እንግዲህ ከእሷ ጋር ለመሆን ይፈልጋል። እሷ ግን መቼም በሆን ከአንተ ጋር አሉንም ተስፋ ብትቆርጥ ይሻላል። እግቦንስ ወጣቱ ጋር ሽማግሌ ስትምድ ምን ለማድረግ ፈልገ ነው አባዬ ከወጣቱ ጋር ጉልበቴን አላባክንም ብዬ ነው እያለት ነበር። እንደ አጋጣሚ አባዬና ዳኒ የገናኙና አንድ ላይ እያወሩ ነበር። ኤደን እንደተቀየረችበትና ከካሌብ ጋር ልታወዳድረኝ እንደሞከረችው ጭምር ነገራት። ከሌላ ሰው ጋር አንተ መወዳደር አልነበረም፣ እንደዛ አድርጋ ከሆነ አጥፍታለች። እስቲ እኔ አናግራታለሁ ምን ተፈጥሮ እንደሆነ እያለት ነበር። ኤደን እየተቀየረች ነው፣ ካሌብ ስራ አላት፣ ካሌብ ማንም ማግባት ይችላል ስትለኝ ነበር እያለ ነበር። ቲና እንግዲህ ከቤት ወጣችና የምትሄድበት ሌላ አማራጭ ስለሌለብኝ ቲና ተንኮላ መጥፎነት እንግዲህ ከዚያን ሁሉ ነገር ስታደርግ ከረማ መሄጃ እንኳን ዘመድ አንድ ነገር እንኳን ሳይኖራት ሰው ለማጥፋት ነበር ስትሞክር ነበር። እና ተመስገን ቤት ቁጭ ብላ ነበር። አባዬ ዘና ብሎ አባዬ ገና ዛሬ ዘና ብላ ተቀመጥክ ቤት መሰለ። አሁን እኮ ነው ቤት የሆነ ምን ማለት ነው አባዬ? ያቺ ተንከሴስ ሚስት ይሄዳለች አለው። ምንም ሳትናገር አውጥቴ አባረረቻት እያለ ነበር። ይገርማል። ሌላ ምን ማድረግ ትችላለች? ብዙ ነገር ይዤላታለሁ። ስለዚህ ምንም ነገር ማድረግ አልችልም። አሁን ቤቴ ሰናፈታ ልበል እንጂ እያለ አባዬ ግን ነፃነቱን አወጭ ማለት ነው። ካሌብም እንዴት ሄደች ብያለ እየተገረመ ነበር። አሁንማ ከትዊት ጋር በነፃነት አወራለሁ በቃ አባዬ እያለ ነበር። እኔ እኮ ሚስት ስለሄደች ትጨዋለህ ብዬ ነበር የጠበቁት። አንተ ከትዊት ጋር ለመሆን ነው ስታግድ የነበረው እያለ ነበር አባዬ። እና ካሌብና ዳኒ አንድ አጋጣሚ እያወሩ ነበር። ሚስት ያቺ ቆንጆ ሚስት ጥሩ ፊት እንዳለ ብዙ ነገር እያለው ነበር። ስለ ኤደን የምታወሪ ከሆነ እባክህ የማይመለከት ነገር ውስጥ አትግባ፣ እኔ እኮ ልረዳ እችላለሁ እባክህ ልርዳክ እያለ እያሾፈበት ነበር። ዳኒ እጅግ በጣም እናደዳል። ያንተ እርዳታ አስፈልገኝም፣ አመሰግናለሁ፣ ለንግግር ግን ልከት ይኖርህ ትሰማኛለህ። አሁ ብዙ ነገር አጥብቼ ይሆናል፣ ግን አይ እንደዚህ ልትንቀኝ ወይ ልታንቋሽኝ አይገባም ይለውና ተናዶ ይሄዳል። ዳኒ አባዬን እንደዚያ ብሎ ስለነገረ እኔ ነኝ እንዳንተ የነገርኩ፣ በጣም ታሳፍራለህ፣ እንደዛ ማለት አልነበረብህም ብሎ ካሌብን ተቆጣ። አባዬ ብዙ ነገር እኮ አድርጎኛል፣ ከሚስቴ ጋር አንድ አልጋ ላይ ስተኙ ነበር እያለ እሱ ያለፈ ነገር ነው። ደጋግሞ ይቅርታ ጠይቋል። ስለዚህ እባክህ የሌለ ነገር አታውራ ካሌብ እባክህን ብሎ አባዬ ይቆጣዋል ማለት ነው። ካሌብ መጥቶለት ለትዊቴ እየነገራት ነበር። እና አው ካሌብ ጥፋተኛ ነው፣ ምንም ቢሆን ዳኒ ብዙ ነገር አድርጓል። እናም አባዬን ከብዙ ሞት አድነዋል። ስለዚህ ያጠፋውን ነገር ይቅርታ ጠይቋል። አሁን ግን ያንተ ጥፋት ነው፣ እንደዛ ማድረግ አልነበረብም አለች። ትሁት የምትናገረው እውነቱን ብቻ ነው። እውነቱን እንድነግር ፈለግ፣ እውነቱን ነገርኩ። ታዲያ ጥፋተኛው እኔ ነኝ ማለት ነው እያለ ነበር። አዎ ካሌብ ጥፋተኛው አንተ ነው እያለችው ነገረችው። ከዛ እሱም ምንም ነገር ሳይል እሺ ብሎ ሄደ። እንደ አጋጣሚ ትሁት ቲና ተኝታ ነበርና ተመስገን መጥቶ ከዛ አንቺ ሴት ተነሽ እያላት ነበር። ልክ ስትነሳ ትደነግጣለች። ከዛ ቆይ ምን ትሰራለሽ እዚህ ብሎ ስጠይቃት ከቤት እኮ አባረሩኝ፣ አረ ጥሩ አደረጉ፣ እየተገላገልሽ አይደለ እንዴ እያለ እየሳቀባት፣ ቢያውም ተነሽና ከቤት ውጪልኝ፣ ቆይ ቤት እባክህ ስትለው ቢያውም ተነሽና ከቤት ውጪልኝ፣ እዚህ ላይሽ አልፈልግም፣ ይሄ እኮ በሩን ክፍት አድርጌ የሚሄደው እኮ ምንም ነገር ስለሌለ ነው ብዬ ነው እንጂ አንቺ እንድትገቢ አይደለም በማንኛውም ሰዓት ብሎ አንጠልጥሏት ያወጣትና ከቤት አስፋልቱ ላይ ውርውር አድርጓት። እሱም ወዶ ትሁትን ብቻ ነው። ቲና ግን እንግዲህነት እንኳን ለአንድ ቀን እንኳን ይደርስ አይላት አውቶ ሜዳ ላይ ይጥላታል ማለት ነው። ደጋግመሽም ቢሆን በጭራሽ የኔ ቤት ውስጥ ላይሽ አልፈልግም፣ ትሰመኛለሽ፣ ወደዛ ስር እንዳትይ ብሎ
ያስጠነቅቃታል። ቲና እባክህ ተመስገን፣ እባክህ ተረዳኝ፣ የሚሄድበት ቦታ የለኝም ብላ እያለቀሰች ብትለምነው አልሰማሽም፣ ስለዚህ ድጋሜ እዛ ላይሽ አልፈልግሽም ብሎ ጥሏት ሄደ። ቲና እጅግ በጣም ተናደደች። የምትይዞ የምትለቁ ጠፋበትና አስፋልት ላይ ሜዳ ላይ ቁጭ ብላ ፌስታሏን ይዛ እያለቀሰች ነበር። ከዛ ያላት አማራጭ ዳኒ ነው። ዳኒ ጋር ደወለችና ዳኒ እየሮጠ መጣላት። ዳኒ አባረሩን፣ በመጨረሻ በፈቃድሽ ወጥሽ ቢሆን ኖሮ እኮ ይህ ሁሉ ነገር አይደርስብሽም ነበር እያለት ነበር። ዳኒ አባዬ ከውስጥ አዋረሩኝ፣ ከቤት አወጡኝ እኮ ፌስታል አይዞኝ እያለ ታውቃለህ ዳኒ፣ ከአንተ ውጭ ማንም ሰው የለኝም እያለች ነበር። ለዚህ ነው አይ ብዙ ነገር ስታረግ ተንኮል መጥፎ ምን ምኳል ጎደለብሽ ነበረ። በገዛ እጇ ጎዳና ላይ ወጣች ማለት ነው። በራሷ ጥፋትና በራሷ ማጥፋት እንደውም ከባላ ቤት ውስጥ የሌላ ወንድ አምታ ስትማገድ ብዙ ነገር አድርጋለች እና ይሄ ጎዳና መውጣት እንደውም ሳንሳት ነው። ቲና የምር ሳንሳት ነው። ዳኒ መጥተው ትሁት እያወራት ነበር። ጎዳና ላይ ወጥቶ አገኘዋት ቲናን እና ወደ እኔ ቤት አረፈች ብሎ ነገራት። እንግዲህ ያላት አንድ አማራጭ አንተ ብቻ ነው፣ ምክንያቱም አንተን ብቻ ነው እስከዛሬ ያልጎዳችሁ እያለች ስታወራ ነበር። ቢሆንም ግን ኤደንን ማጣት የለብም፣ ጥንቃቄ አድርገው ለተወሰነ ጊዜ ከአንተ ጋር ትቆይና ከዛ እንግዲህ ያለው ቲና መፍትሄ አጣጣም እያነበር አባዬ መንገድ ላይ አግኝታ ደግሞ መጨረሻ አሁንም ቡም ክፋቷን አለበረ የተሸነፍኩ እንዳይመስል አባዬ ደግሜ እመጣለሁ እያለች ስታስፈራራው ነበር። እኔ አንቺ ሰውን ፈጣሪ ብቻ ነው የምፈራው እያለት ነበር። አሁን ደግሞ ሌላ ሴራ እያሴረች ነው። የቲና ትሁት ልጅ እንዳላት ለዳኒ እየነገረች ነበር። ይህንን ቦምብ እጅ ያፈነዳለሁ እንደምንም ብዬ እዛ ቤት መግባት አለብኝ ብላ ታስባለች። ያን ሁሉ ተደርጋ ያን ሁሉ አድርጋ አሁንም እዛ ቤት መግባት ነው እሷን ያሳሰባት። እንግዲህ ከዛ ቤት እገባለሁ ብላ ይህን ምስጢር በእርግጥ አባዬ ካለ ብቻ ነው ትሁት ልጅ እንዳላት ያላወቀ እንጂ አባዬ ግን ያውቃል ሁሉ ነገር ማለት ነው። ልጅ ስላለ ልጅ እንዳላት እየነገረችው አባዬ ልጅ አለኝ እኮ ብትለውም ልጅ የእግዚአብሔር ስጦታ ነው እንኳንም ሰጠሽ እያለት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።